ሰላም ሰላም ውድና የተከበራችሁ የማዕድ ሚዲያ ቻናል ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ ክብሩ ይስፋ። ተጠፋፍተናል። እንግዲህ እኔም እለፍ እለፍ እያልኩ ነው እየመጣ ያለሁትኝ። እንግዲህ ከዚህ በፊትም እንዳልኳችሁ በቀጣይነት ለመምጣት እየጣርኩ ነው ያለሁትኝ እና ከትምህርት ጋር ከአንዳንድ ነገሮች አንጻር ነው። ለማንኛውም ግን አሁንም እንደዚህ እንኳን እየጠፋሁም ቢሆን ሰብስክራይብ እያደረጋችሁ ቪዲዮዎቻችንን ደግሞ ላይክ እያደረጋችሁ ስለምትከታተሉን እጅግ በጣም እናመሰግናለሁኝ። ዛሬ የመጣሁበት ጉዳይ እንግዲህ አንዳንድ ነገሮች ዝም ብለህ ስታልፋቸው ትቆይና ግን የሆነ ነገር ውስጥህ ደግሞ ህሌናህ ደግሞ ባትናገር አሁን እየዋሸህ ነው። ውስጥህ የተቀበለው ግን አፍህ ደግሞ ባይናገርና ሽር ባታደርገው ለሌሎች ሰዎች ይልሃል፣ ትገደዳለህ። ከዛ አንጻር ነው የመጣሁት። ዛሬ የማወራው ስለ አዶናይ ነው የማወራው። ስለ አዶናይ ምን ልል ይመስላችኋል? መቼም ስለ አዶናይ ነው የማወራው ስል አዶናይ በብዙ መንገድ በብዙ ውጣ ውረድ የመጣ ብዙ ነገር እንትን ቢኖረውም እኔ በጣም እገረማለሁ። እኔ ስለ አዶናይ ማለት ብዙ ሰዎችን ከዚህ በፊት እዚህ ዩቲዩብ ቻናል ላይ ከሌ ብዬ ብዙ ሰዎችን አድንቄያለሁ። ለምሳሌ ብሬክስ ሀበሻዊ ከዚህ በፊት ያደነቅኩበት እንትን ነበር። አሁን አዶናይን ሳይ ደግሞ በጣም ተገረምኩኝ። ውስጤን እዚህ ዩቲዩብ ቻናል ላይ ገብታችሁ ብታዩትኝ አንድ ቪዲዮ ላይ እንደውም ምን ብያለሁኝ? አገር ሲያረጅ ጃርት ያፈራል ብዬ ነበር ከዚህ በፊት። ምክንያቱም እርስ በርስ መጋጨቱ ውስጥ አገር ቤት ላይ ያለው ይሄ የሽምቅ ውጊያው ምናምኑ ብቻ የሰላም ማጣቱ ሁሉም ነገር ሲደማመር በቃ አገር ሲያረጅ ጃርት ያፈራል። ምክንያቱም ስንት ጀግኖች የሚወለዱባት የሚያድጉባት የኖሩባት ሀገር ላይ እንደዚህ አይነት ነገር ሲያጋጥም ዋው ምንድን ነው እያጋጠመ ያለው? ወዴት አቅጣጫ ነው እየሄድን ያለ ነው? ነገ ይቺ ሀገር እንዴት ነው የምትሆነው? መጪዋን ስታስብ ብዙ ነገር ትንትላለህ። ግን አገር ስታረጅ ጃርት ከማፍራት ባሻገር ደግሞ ምናልባትም ደግሞ አሁን ለምሳሌ የማር እጩ ማለት ነው ብዙዎቹን እንደሷ የታጩቱ እንደሷ የተወለዱትን ገላ ነው እሷ ንግስት የመሆን አቅሟን እንትን የምትለው ማለት ነው። ልክ እንደዛ ደግሞ ስንት መጥፎ ነገሩን አሸንፈው ስንት ውጣ ውረድ ወርደው የስንቱን አፍ እየዘጉ ስንቱን መከራ ነገር አልፈው በእርግጥ እንደ አዶናይ ደግሞ የሚወጡ ይቺ ኢትዮጵያ የምትባልን ሀገር ለማቆም ከሚረባረቡት ሰዎች አንደኛው አዶናይ ነው። አሁን ባለንበት ሰዓት ኢትዮጵያ ማናት ቢባል ኢትዮጵያን ከምትታወቅባቸው ነገሮች ብዙ ነገሮች ትታወቃለች። ኢትዮጵያ በብዙ ነገሮች ትታወቃለች። ዓለም ላይ በብዙ ነገሮች ትታወቃለች። አሁን ባለንበት ደረጃ ደግሞ ኢትዮጵያን ከሚያሳውቋት ሰዎች ደግሞ አዶናይ አንዱ ነው። አዶናይ ብቻ ነው እያልኩ አይደለም፣ እንደ አዶናይ ብዙ አሉ። ግን አዶናይ ደግሞ አንድ እንደ ሺም ነው። ምክንያቱም እንደ ሺን እንደ ሚሊየንም ነው። ምክንያቱም ኢትዮጵያ 130 ሚሊዮን ህዝብ ካላትኝ 20 ሚሊዮኑ ኢትዮጵያ ለምን አልጠፋችም? ኢትዮጵያ ለምን አልተረበሽም? ኢትዮጵያ ለምን በሽምቅ ውጊያ ብቻ አትኖርም? ኢትዮጵያ ለምን ሰላሙ አይታወቅም? የሚል ከሆነ ስለዚህ እንደ 20 ሚሊዮንም ልቆጥረው ይችላሉ አዶናይም ማለት ነው። እንደዛም ሊሆን ይችላል። የዚህን ያክል ከፍታ አለው ማለት ነው። ሰው መሆን ብቻ በቂ አይደለም። ሰው እኮ መወለድ ብቻ ሰው መሆን ብቻ በቂ አይደለም። አሁን እያልኩ ያለሁት እኔ ሁላችንም ሰውነን ተፈጥረናል። እንደ ሰው ስንኖር ግን ይሄ ብቻ በቂ አይደለም። ይሄ ብቻ በቂ አይደለም። ምንድን ነው ቢያንስ ያደግክበትንና የኖርክበትን ማህበረሰብ የተወለድክበትን ማህበረሰብ ሊጠቅም የሚችል አንዳንድ ነገሮችን ማድረግ መቻል አለብህ። ያ ደግሞ ማንነትህን ውስጥህን ደግሞ ያሳያል ሌላ ሰው ማለት ነው። ለምሳሌ እኔ አሁን አዶናይ ቤተሰቦቹን አይተናቸዋል፣ ምን አይነት ትህትና ያላቸው እና ቤተሰቦቹ ራሱ እናቱ ባለፈው ታስሮ እያለ የነበረውን ነገር እህቶቹ ራሱ ሲወጡ ቢያንስ ዘላንነት ወይም ደግሞ የሆነ ብቻ ጋጠ ወጥነት ነገር የለም። እንደዛ ነገር የሚታይባቸው ቤተሰብ አይደሉም። ስለዚህ ይህ ልጅ ማለት አወዳደቁ የወደቀ ሰው ቢሆን ለምሳሌ መጥፎ ሰው ቢሆን ወይም ደግሞ አካሄዱ ጋጠ ወጥ ቢሆን የወጣበትን ትፈትሽና
ከእንደዚህ አይነት ወጥቶ ታዲያ እንደዚህ ሊሆን ኦኬ። አዶናይ አሁን ያለበትን ስታይ ደግሞ በቃ አሳዳጊ ይወስነዋል። ይሄ ነገር አሳዳጊ ይወስነዋል። ፕላስ ደግሞ አንተ ደግሞ የተሰጠህን ስጦታ ደግሞ እግዚአብሔር ባርኮልህ ስትጠቀምበት፣ ለመልካም ነገር ስትጠቀምበት ሁልጊዜ መልካም ይሆንልሃል ማለት ነው። ስለዚህ አዶናይ ራሱ በተግባር ምንድን ያለው ይህን እውቅናዬን ተጠቅሜ ለመጥፎ ነገር ብጠቀምበት ኑሮ ስንት ሰው አውድም ነበር ነው ያለው። እውነቱ ነው። ማውደም ይችል ነበር፣ በጣም ማውደም ይችል ነበር። ስለዚህ እሱ ግን እንደዛ አይደለም ያደረገው። እሱ እንደዛ ሳይሆን ያደረገው ቢያንስ ሁሉን ነገር ለመልካም ነገር ነው እየተጠቀመበት ያለው። አዶናይ እንደዛ ነው እያደረገ ያለው። ስለዚህ ሁሉም ሰው እንደዚህ ቢያደርግ ምንድን ነው ጉዳቱ? ምንድን ነው ችግሩ? ምንድን ነው? ሁሉም ሰው የአቅሙን ያክል እንደ አዶናይ ማድረግ ቢችል ምንድን ነው ጉዳቱ? ምንድን ነው የምትጎዱት? ሁላችንም ምንድን ነው የምንጎዳው? እንደ ሀበሻ መጠን ኢትዮጵያዊም፣ ኤርትራዊም፣ ትግርኛውም፣ አማርኛውም፣ ኦሮምኛውም፣ ከምባታውም፣ ሁሉም አፋሩም እንደዛ በተቻ አንድ ሰው ቢያንስ አንድ ሰው የአቅሙን እንደ አዶናይ ቢያደርግ። አዶናይ አቅሙን ዝም ብሎ አይደለም የሚገነባው፣ አቅሙን ሁልጊዜ የሚጨምር ልጅ ነው። የሚገርመው ነገር ደግሞ አሁን ለምሳሌ በአንዳንድ ሀገሮች ስናይ የአንዳንድ ዲክታቶር መንግስታት ደጋፊዎች በመልካም ብቻ አይደለም የሚደግፉት። ለምሳሌ ያንን ዲክታቶር የሚቃወም ህዝብ ሲመጣ በመልካም ወይም በጥሩ ነገር በመጋፈጥ ይልቅ ምንድነው የሚያደርጉት? እነዛ ሰዎች ስድብ ነው። በቃ ስድብ ልክ እንደ ሚሳኤል ልክ እንደ ሮኬት ነው የሚወነጭፉት። ስድብ ነው የሚወነጭፉት። ምክንያቱም በቃል መወያየት ወይም ደግሞ እንደዛ ነገር የለም። የአንዳንድ ጤነኛ መንግስታት ደግሞ ቢያንስ በውይይት ሊፈቱ ይሞክራሉ። የአንዳንድ ዲሞክራሲ ያላቸው የሚባሉ መንግስታትም ቢሆን ደጋፊዎቻቸው ሲነኩ መንግስታቸው ሲነካባቸው ወዲያውኑ ልክ በቃ በመቶ ሺህ ልክ ባለፈው እንደዚህ አሜሪካና እስራኤል በኢራንና በህዝቡላ ሲደረግ እንደነበረው ሮኬት በአንድ በቃ ስድብ መዓት ነው የሚወጣው። ኦኬ የአዶናይ እንዳንድ መንግስት እንየውና አዶናይ የሚከተሉትን ሰዎችና እኔ ለምሳሌ አዶናይን ከሚወዱ ሰዎች አንዱ ነኝ። አዶናይን በጣም የምወደው ለምሳሌ በአዶናይ ዙሪያ ያሉ ሰዎች አሉ። እነ ያሬድ እነ ችሮታው አሉ። በአዶናይ ዙሪያ ያሉትን ሰዎች ደግሞ ስናይ የሚገርመው አዶናይ በብዙ መልኩ አካውንቱ ሲዘጋበት ቢያንስ በብዙ ውጣ ውረድ ሲፈተን በመሳደብ ፋንታ በመወያየት ቴክኒካሊ በመተጋገዝ አካውንቱን የሚከፈትበትን አካውንቱ የሚመለስበትን መንገድ ይጥራሉ። በስድብ አይደለም የሚዋጉት። ቴክኒካሊ ይተጋገዛሉ፣ በሀሳብ ይወያያሉ፣ ይደግፉታል እሱን ቢያንስ እሱ አንገቱን በሚደፋበት እነሱ ያቃላሉ። እሱ ደግሞ እንደዛ እውነት ለመናገር ማን መሆንህን እንድነግረህ ከነማን ጋር እንደምትሄድ ንገረኝ የሚባል አነጋገር በጣም ያስኬዳል። እኔ አሁን አምንበታለሁ ይሄን ነገር። በአዶናይ ዙሪያ ያሉትን ሰዎች ስታዩ አዶናይ ምን አይነት ሰው እንደሆነ ብቻ ማወቅ ይቻላል በቀላሉ። ስለዚህ ይሄን አስገድዶኝ ነው ዛሬ እንዳወራ በቃ ያደረገኝ። ቢያንስ እኔ አሁን አዶናይን ብቻ አይደለም በአዶናይ ሲነሳ ለምሳሌ በሁሉም ነገር አዶናይ ሁልጊዜ አይሳሳትም፣ ሁልጊዜ ፍጹም ነው ማለት አይደለም። ግን እነዛን አበር ከመፈለግ ይልቅ አዶናይ የሀሳቦቹ በሙሉ ቅንነት የተሞላባቸው ፖዚቲቭ የሆኑ ነገሮች ስለሆኑ እነዛን እየተሸከምነ አዶናይን ተሸክመን ሰማይ ቢደርስ እኔ ለምሳሌ ጭንቅላትህ ላይ ይዘው ብትዞር የማይከብድህ ሰው አዶናይ ነው። በዛ ላይ ደግሞ አብረውት ደግሞ ከጎኑ ያሉት በማንኛውም ነገር ቴክኒካሊ የሚሆን በሀሳብ የሚሆን በሁሉም ነገር አብረውት ከጎኑ ያሉት ሰዎች ልክ እንደነ ያሬድ እንዳልኳችሁ እና ችሮታው ብዙ አሉ። ኢትዮጵያ ውስጥ አንድ ምርጥ ጓደኛም አለው። ስለዚህ እነዚህ ሰዎች ራሱ እኔ በጣም ነው የምወዳቸው። ምክንያቱም እንደዚህ አይነት ምርጥ ሰው ከጎኑ ሆኖ ደግሞ ስለሚደግፉት ደስ ይለኛል። ስለዚህ እናንተስ ብትደግፏቸው እነዚህን ሰዎች እሱን ስለደገፉት ብትደግፏቸው ከጎናቸው ብትሆኑ ሰብስክራይብ እያደረጋችሁ ያላቸውን አካውንት ደግሞ ኮፕሊንክ እያደረጋችሁ ላይክ እያደረጋችሁ ፎሎው እያደረጋችሁ ብናሳድጋቸው እርስ በርሳችን ብንደጋገፍ ከመደጋገፍ ብቻ ነው
ሰው ሊነሳ የሚችለው ሊያድግ የሚችለው ሊበለጽግም የሚችለው። ካልተደጋገፍክ ግን መናድ ነው። ትናዳለህ። ስትናድ ደግሞ የሚንጥህ ነው የሚበዛው። ትናጣለህ። መጨረሻ ላይ ተንጠህ ከዛ ትገፋለህ። ስትገፋ ትጣላለህ። ቅቤህን አውጥተው ይጥሉሃል። ስለዚህ ይህም ሁሉ ተንደህ ተንጠህ ተገፍተህ እንትን ከምትል ብንደጋገፍ መልካም ነው። ፎሎው፣ ሰብስክራይብ፣ ሸር እየተደራረግን ላይክ እየተደራረግን ሁላችንም አካውንታችንን እያሳደግን አገር እያሳደግን ህብረተሰቡን እያስተማርን ባለና ቀን በሙሉ እየተደጋገፍን ብንኖር መልካም ነው። ይሄን ደግሞ ሩቅ አገር ሂደን ሌላ ሳይንቲስት ወይም ደግሞ ሌላ ፕሮፌሰር ወይም ደግሞ ሌላ አያስፈልገን እና አዶናይን እና በአዶናይ አካባቢ ያሉትን ሰዎች መመልከት ብቻ በቂ ነው። አማርኛ የሚናገር እኮ ሶሻል ሚዲያ የሚጠቀም እኮ እንደነ ሞጣም እኮ አለ። እንደነሞጣ አገር ምድር ሳይቀር በስድብ ሲያሯሩጡ የሚያድሩ እና የሚውሉ አሉ። ወይም ደግሞ አለ እንደነ ዮኒ ማኛ ደግሞ ሰኞ ግልብጥ፣ ማክሰኞ ግልብጥ፣ ሮብም ግልብጥ የሚሉ ሰዎችም አሉ እኮ። ስለዚህ ቢያንስ አቋሙን እንደዚህ ባለ አቋም በትክክል አንድ ሰው አቋሙ ህብረተሰብ እንዲያድግ ይፈልጋል። አዶናይ ህብረተሰብ እንዲያድግ ይፈልጋል። በአካባቢው ያሉት ሰዎችም ደግሞ ሰው ዘላፊ ወይም ደግሞ ጋጠወጥ የሆኑ ሰዎች አይደሉም። እሱን የሚቀርቡት በሙሉ አዶናይ ይችላል የሚሉ ሰዎች በሙሉ መጥፎ ተናጋሪ አይደሉም። ስለዚህ ንባብ በሐዲሽ ልረሳቸው አልፈልግም። ክብራቸውን የጠበቁ ሰዎች ብዙ አሉ። ስለዚህ ሁላችሁም ሶሻል ሚዲያ ተጠቃሚዎች ለእናንተ ነው። እናንተም ክብራችሁን ጠብቃችሁ ጋጠ ወጥ ሳንሆን በተቻለን መጠን ህብረተሰብ ሊማርበት የሚችሉ ነገሮች ብናደርግ መልካም ነው ለማለት ነው ዛሬ የመጣሁትኝ። ስለዚህ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንድታዳርሱ በትህትና ጠይቃችኋለሁኝ። በሌላ ቪዲዮ እንግዲህ እስከምንገናኝ ቸር ቆዩልኝ። ሰላም።